ጋዜጠኛ ሶፎንያስ መልእክቱን አስተላልፏል። ይቅርታ አድርጉልኝ የኢትዮጵያ ሕዝብ ይቅርታ አድርግልኝ የሚል መልእክት ያሳልፈው በቅርቡ በሰፊው መድረክም ኑዛዜን ትሰማላችሁ ሲል ገልጿል። ረጅም ጊዜያት ከሚዲያ ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ እንግዲህ በማህበራዊ ገጹ ባሳልፈው ልብ የሚነካ መልእክት ነው እያሳለፈው። እንግዲህ ሰው የበደለውን ይቅር ይላል፣ እናንተም ይቅር እንድትሉኝ እጠይቃችኋለሁ ሲል ያሳልፈው። ወዳጆቼ፣ አድናቂዎቼ፣ መላው ኢትዮጵያን ሕዝብ አንገታችሁን አስደፍቻ ቻችኋለሁ ከልባችሁ ይቅር በሉኝ ሲል መልእክት አሳልፏል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚለው እናንተም ይቅር እንድትሉ ይጠይቃችኋለሁ ሲል የገለጸው ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ መጥቼ ሀሳቤን አጋራለሁ፣ ያሳለፍኩትን ሁሉን ነገር እነግራችኋለሁ ሲል ነው መልእክቱን ያጠቃልለው። መልካም ቆይታ። ህወሓት በአላማጣ ቤት ለቤት ትጥቅ የማስፈታት እንቅስቃሴ እያደረገ እንደሆነ መረጃዎች እየወጡ ነው የሚገኙት። በተለይ በአላማጣ እንግዲህ ከባድ ውጥረት አለ እና ቤት ለቤት እየዞረ ትጥቅ እያስፈታ እንደሆነ ነው መረጃዎች እየደረሱን ማለት ነው። በዛ አካባቢ እንግዲህ ብዙዎቹ እንግዲህ ከህወሓት ጋር ያላቸው ግንኙነት እጅግ ለየት ያለ ነው። ምክንያቱም ህወሓት እንዲመጣ አይፈልጉም እዛ አካባቢ እና አሁን ግን በደረሰን መረጃ መሰረት ትጥቅ እንዲፈቱ ቤት ለቤት እየዞረ ፍተሻ እያደረገ እንደሆነ ነው የገለጸው። መንግስት ወይም የክልሉን አስተዳዳሪ ከሆነ በኋላ ደብረጽዮን ይሄ እንቅስቃሴያቸውን ማድረግ መጀመራቸውም ለአካባቢው ከባድ ውጥረት ፈጥሯል ነው። በደቡብ ኮሪያ ምንድነው እየተፈጠረው? በርካታ ትምህርት ቤቶች እንግዲህ ህፃናት የሉባቸውም። ትምህርት ኦልሬዲ እንግዲህ በዚህ ትምህርት ቤት የሚማሩ ትልቅ ሰዎች ናቸው እየተባለ ነው የሚገኘው። በወሊድ ምጣኔ መቀነስ ምክንያት በከፍተኛ ሁኔታ እየተጎዳች የምትገኘው እንግዲህ ደቡብ ኮሪያ የወሊድ ምጣኔ በከፍተኛ ሁኔታ ቀንሷል። በርካታ የገጠር ትምህርት ቤቶች ተማሪዎች እጥረት ምክንያት እንግዲህ ትልልቅ ሰዎች ናቸው እየተማሩበት የሚገኘው ተብሎ ነው እየተነገረ የሚገኘው። የመዘጋት አደጋም አጋጥሟቸዋል በርካታ ትምህርት ቤቶች በተለይ በገጠራማ ቦታ ያሉት ማለት ነው። እንግዲህ እነዚህን የመማሪያ ክፍሎችም ክፍት ላለማድረግ ሲባል በወጣትነታቸው መሰረታዊ የማንበብ ክህሎት ትምህርት ያላገኙትን ትምህርት እንዲማሩ እየተደረገ እንደሆነ ነው መረጃዎች የወጡት እንደምትመለከቱት ማለት ነው። እና እንግዲህ በተለይ አደጉ በሚባሉ ሀገራት ላይ እንደዚህ ያለ ነገር ይስተዋላል። እነ ጃፓን፣ እነ ደቡብ ኮሪያን ጨምሮ ሌሎችንም ማለት ነው። ኢሳያስ አፈወርቂ ስለ ኢትዮጵያ በርካታ ጉዳዮችን አንስተዋል። ምን አሉ? በተለይ 35ኛ ነጻነት በዓሏን ኤርትራ አክብራለች እና በዛ ቀን በርካታ ጉዳዮችን ነው ያነሱት። ዋና ዋናዎቹን በኢትዮጵያና እንደዚሁም ደግሞ በሱዳን ውስጥ በርካታ የውጭ ሀገሮች ጣልቃ እያገቡ ነው፣ ከዚህ ድርጊታቸው መቆጠብ አለባቸው ሲሉ ገልጸዋል። በተለይ በኢትዮጵያ እንደዚሁም በሶማሊያ ላይ ያሉ የውጭ ጣልቃ ገብነት ለከባድ ቀውስ የሚያደርጉ ናቸው ሲሉ ነው የገለጹት። ፕሬዚዳንቱ በተለይ በኢትዮጵያና በጎረቤት ሀገር የሚታየውን እነዚህ ቀውሶችን እንደ ሀገር ግንባታ ወደ ውድቀቶች ማሳያ ናቸው ሲሉ ነው የገለጹት። የአንድ ሀገር የውድቀት ማሳያ ናቸው እነዚህ ጣልቃ ገብነት ሲሉ ገልጿል። ኢትዮጵያ በቀይ ባህር ላይ የምታራምደውንም እንቅስቃሴ ተገቢ ያልሆነ ሀሳብ ወይም ደግሞ እቅድ ነው ስትል ነው የገለጸችው ኤርትራ ማለት ነው። እንግዲህ ኤርትራ ከዚህ ጋር በተገናኘ በርካታ ጉዳዮችን ነው ያነሳቸው። በሃይማኖት መስመር መከፋፈል፣ በጥላቻ በዛሬው ዕለት የምርጫ ቦርድ መግለጫ ሰጥቷል። 7ኛው ሀገራዊ ምርጫ አስመልክቶ ቅድመ የምርጫ ፕሮግራምን በተመለከተ ነው መግለጫ የሰጠው። በርካታ ጉዳዮችን አንስተዋል። ምን ያክል ፓርቲዎች ናቸው የሚወዳደሩት፣ እንደዚሁም ደግሞ ምን ያክል ቦታዎች ላይ ምርጫ አይደረግም የሚለውን፣ ምን ያክል ፓርቲዎች ተቀነሱ እንዳይወዳደሩ ተደረጉ የሚለውን መግለጫ ሰጥቷል። ወይዘሮ ሜላትወርቅ ኃይሉ ናቸው ይሄን የሰጡት በኢትዮጵያ አጠቃላይ ማለት ነው። እንግዲህ ወደ 46 ምርጫ ክልሎች ላይ ምርጫ እንደማይደረግባቸው ነው የገለጹት። ከነዚህ ውስጥም 38ቱ በትግራይ ክልል እንደሚገኙና 4ቱ ደግሞ በአማራ ክልል እንደሚገኙ ነው የገለጹት ማለት ነው። በተለይ በአማራ ክልል የት አካባቢ ናቸው የሚለውን ስንመለከት በደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰልና እንደዚሁም ደጋዳሞት የመሳሰሉት የምርጫ ቦታዎች ላይ ምርጫ እንደማይደረግ ጭምር ተገልጸዋል። በተያያዘ እንግዲህ 6 ፓርቲዎችም መሰረዛቸውን ገልጸዋል። 3ቱ ከትግራይ ናቸው። ስምረት፣ ቃነጪ እና እንደዚሁም ደግሞ ትንሳኤ ወይም ደግሞ ሰባ አንድርሳ የተባለው ፓርቲ ማለት ነው። ሌሎችም አሉ እንግዲህ ኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የሲዳማ ፌዴራሊስት ፓርቲ እንደዚሁም ደግሞ የጋምቤላ ህዝብ ናቸው የተባለው። በሌላ በኩል 9 ፓርቲዎችም 80 እጩዎች ውድቅ መደረጋቸውንም እንደዚሁ ሜላትወርቅ ገልጸዋል። እንግዲህ ዋና ዋናዎቹ እነዚህ ናቸው የገለጿቸው ማለት ነው። አዳዲስ መረጃ እንደደረሳችሁ ግን ፎሎ እና ሰብስክራይብ ያደረጋችሁ